ሸገር ካፌ ሸገር ካፌ ሸገር ካፌ ዶክተር ተካልኝ በጣሊያን ወረራ ወቅት ለጦርነቱ የተደረገውን ቅድመ ዝግጅትም ሆነ በጦርነት ወቅት የተከፈለውን ከፍተኛ መስዋዕትነት በሚመለከት በምሁራንም ሆነ በህዝባዊ እይታ የሚቀርቡ ትችቶችን፣ ትንታኔዎችን፣ ምልከታዎችን እንደገና በመርማሪ ታሪክ ማዕቀፍ መመርመር አስፈላጊ ነው ይለናል። ህዝባዊ ምልከታዎችም ሆኑ ምሁራዊ ትንታኔዎች የተከፈለውን መስዋዕትነት፣ የተደረገውን ትግል በሚገባ እንድንረዳ አላደረጉም። ይህ ትንታኔና ሐሳቤ ደግሞ ያለፈ ታሪክ ብቻ ሳይሆን ዛሬም ድረስ በዘመናዊ ኢትዮጵያ ፖለቲካ ውስጥ ተጽዕኖ ያሳድራል በሚል የቀረበውን ሰፊ ትንታኔ ዛሬ በድጋሚ ያቀርበነዋል። እንኳን ለድል በዓል አደረሳችሁ የተከበራችሁ አድማጮቻችን። ተወያዮቹን ዶክተር ተካልኝና ዶክተር ዮናስን ከልብ እናመሰግናለን። እንግዲህ እንዳልሽው ይሄ ከ1928 ዓመተ ምህረት በፊት ባሉ 5 ዓመታት ውስጥ አጼ ኃይለ ሥላሴ ንጉሠ ነገሥት ከሆኑበት እስከ ጣሊያን ወረራ ድረስ ያለው ጊዜ በተመለከተ በምሁራኑም በህዝቡ ወገን ያሉ ምልከታዎች፣ ሐሳቦች፣ አገላለጾች፣ ትንታኔዎች በተለይ ተደጋግመው የሚባሉት ላይ ተደጋግሞ የምንሰማቸውና ተደጋግሞ የሚቀነቀኑት ነገሮች ላይ ትኩረት አድርገን ስናየው በኔ ግምትና ግንዛቤ አንዳንድ ባህሪያት፣ አንዳንድ ፊቸርስ አሉት ማለት ይቻላል። አንደኛው በጣም ሰፊ የሆነ የሐሳብ ልዩነትና ክርክር ያለበት ነው በዚህ ላይ የሚባለውና የሚጻፈው። እንደዚሁ የትንታኔና የሐሳብ ልዩነት መረጃን ከጉዳይ ጋር በማገናዘብ የሚመጣው የሐሳብ ልዩነት ብቻ ሳይሆን እጅግ ከፍተኛ የሆነ ወገናዊነት ያለው ክርክር ነው በዚህ ጊዜ ላይ የሚቀርበው እና በአብዛኛው ስሜትን ቀላቀለም ጭምር ያለበት ምህዳር ነው። እንዲያውም የዘመናዊ ኢትዮጵያ የፖለቲካ ውይይት፣ ክርክር፣ የፖለቲካ ሐሳብ ማወራወርና ተራክቦ ልውውጥ መነሻውም የሚሆነው ይሄ ጉዳይ ነው። በዚህ ጊዜ ማን ምን አደረገ፣ ማን ምን ሳያደርግ ቀረ ከሚለው ነው የሚነሳው። የኢትዮጵያ ፖለቲካ ተማሪዎች፣ ተመራማሪዎችና ተንታኞች ወደ ኋላም ይሄዳሉ። ነገር ግን ለብዙዎቹ ይሄ መንደርደሪያው ነጥብ ይሄ ጊዜ ነው፣ ይሄ ጉዳይ ነው ማለት ይቻላል እና እነዚህ በጣም ግልጽ የሆኑ ፊቸሮቹ ናቸው የዚህ ዘመን ዲስኮርስ፣ ሐሳብ ልውውጥ እና ክርክር። በብዙዎቹ ጋር እንደውም ይሄ ራዲካል የሆነው የሐሳብ ልውውጥና እንደውም ክርክር ብዙ ጊዜ የሚጀምረው እና በተለይ ትኩረት የሚያደርገው በዘውዱ በተለይም በንጉሠ ነገሥቱ እዛ ጊዜ ያደረጉት በሚባለው ላይ አትኩሮ ነው። በተለይ በጦርነቱ ጊዜ እሳቸው ስላደረጓቸው እና ሳያደርጉ ስለቀሯቸው ነገሮች በሚል ነው እና ብዙ ጊዜ እንደውም የሶስት ጦርነቶች ወግ ብለን ልንጠራው የምንችለው አይነት ገጽታ ያለው ነው የሚመስለው። የንጉሠ ነገሥቱን ድርጊት ከቀደሙ 2 ወይም 3 ነገስታት አካሄድ ጋር በጦርነት ጊዜ ካደረጓቸውና ሳያደርጓቸው ከቀሩት ነገሮች ጋር በማነጻጸር የሚያቀርቡት ነው። አጼ ዮሐንስንና መተማን በተለይ እሳቸው እዛ ላይ መስዋዕት መሆናቸውን በመነሻ ይዞ አጼ ቴዎድሮስና ከዛቸው ቀድሞ መቅደላ እንደዚሁ እሳቸው እጅን መስጠት ነውር ሆኖ መስዋዕትነትን መቀበልን መርመርጣቸው ያ እንደ ይሆናል እና ሶስተኛው ዳግማዊ አጼ ምኒልክና የአድዋ ጦርነትና እነዚህ 3ቱ ጦርነቶች ከባዕዳን ጋር የተደረጉ ፍልሚያዎች ውስጥ የሶስቱ ነገስታት የቀደሙት ነገስታት ሬከርድ ብዙ ጊዜ እንደ አጼ ኃይለ ሥላሴ ድርጊትና አካሄድ ትችት መነሻ ሆነው መንደርደሪያ ሆነው ይቀርባሉ። ያም አይነት ባህሪያል የሚወራውና የሚነገረው ስለዚህ ጉዳይ በተለይ ከአድዋ ጋር ኢሚዲየትሊ ከዚህ ጦርነት በፊት ከ40 ዓመት በፊት የተደረገው ጦርነት እሱ በመሆኑና አድዋ እንግዲህ በተደጋጋሚ እንዳልነው አድዋ የሚለው ስም አድዋ ከተማ አጠገብ አካባቢ የተደረገው የዛችን የካቲት 23ን ጦርነት ብቻ ሳይሆን ከዛ በፊት የተደረጉ ሌሎችም እንደዚሁ በየአውደ ውጊያው የተደረጉ ፍልሚያዎችን የሚያካትት ነው እና ይሄ 28ቱ ጦርነት ከአድዋ ጋራ በጣም በብዙ ቦታዎች በብዙ አጋጣሚዎች በንጽጽር ይቀርባል እና አድዋ ያው የድል እና የመልካም ውጤት ምሳሌ ሆኖ በኋላ የመጣው ጦርነት
ብዙ ጊዜ ልክ እንደ አድዋ የዛ የቀደመው የኢትዮጵያና የጣሊያን ጦርነት አንድ ጥቅል ስም እንደሆነ ሁሉ የዚህ የሁለተኛው የፋሽስት ወረራን መከት የተደረገው ጦርነት እና ፍልሚያዎች የጥቅል ስም ማይጨው ነው እና ብዙ ጊዜ አድዋና ማይጨው እየተባለ ይቀርባል እንደምታውቁት። እና ማይጨው የውድቀት እና የስኬት ማጣት ምሳሌ ሆኖ በዚህ አይነት በንጽጽር ይቀርባሉ። አድዋ የጀግንነት ታሪክ ነው። ማይጨው ግን የቀቢጸ ተስፋና ትራጀዲ መገለጫ ነው። አድዋ ብዙ ጊዜ ኢትዮጵያውያን በአንድነትና በህብር የቆሙበት እና አንድ አመራር በአንድ ዓላማ በአንድ መንፈስ እንደ አንድ ኦርኬስትራ በጥሩ አይነት ሲምፎኒ አብረው የታገሉበት እንትን ነው። ማይጨው ግን የልዩነት፣ የመለያየት፣ ያለ መደማመጥ፣ መስማማት፣ የጎንዮሽ መንገራገጭ፣ መገፋፋት ምልክት ነው። የማይታረቁ የማይስማሙ ኃይሎች የማረቅ ስራ ሳይሰራ የተገባበት እና የተስፋ መቁረጥ እንዳልኩት የቀቢጸ ተስፋ እንቅስቃሴ ተደርጎ ይታያል። አድዋ የጥሩ አመራር ውጤት ነው። ማይጨው ደግሞ በጣም ብዙ ጉድለቶች ያሉበት አመራር ውጤት ነው ተብሎ ይቀርባል እና ይሄ በማንኛውም ጉዳይ ውስጥ ስንገባ ወደ እነ መቅደላ እንኳን የማይሄድ ትንታኔ አድዋን ብዙ ጊዜ አይስትም። በተወሰነ ደረጃ እንዳልኩት ቅድም ይሄ በምሁራዊ ትንታኔ ውስጥ ብቻ አይደለም፣ በህዝቡም ውስጥ ስለዚህ ጉዳይ ሲወራና ሲነገር ቀድሞ የነበረው ነገር ነው። ጣሊያንን እንደዛ ያደረግን ሰዎች አድዋ ላይ እዚህ ላይ የወደቅንበት እንደዚህ የሆንበት ምክንያት በእነዚህ ነገር ነው በሚል ይህ ንጽጽር አቀራረብ አለው። ሌላው የዚህ ዘመን የሀሳብ ልውውጥ አንድ መገለጫው ምንድን ነው? የውጭውን በተለይ በአውሮፓ የቅኝ ገዢ ኃይሎች መሀል ይደረግ የነበረውን በተለይ ጣሊያንንም ማዕከል አድርጎ ይደረግ የነበረውን የተለወጠውን የተደረገውን ዝግጅት እና የተደረገውን እንቅስቃሴ እዚህ ሀገር ውስጥ ሲካሄድ እና ሲደረግ የነበረውን ነገር ከዚህ ሁለቱን ለያይቶ የማቅረብ እንትን አለው እና እንደውም በውጭ ይደረግ የነበረውን ጣሊያን ከምን ተነስቶ በምን አይነት ዝግጅት፣ በምን አይነት የሀሳብ አገላለጽ፣ በምን አይነት ፕሮፓጋንዳ፣ በምን አይነት ፖለቲካ ነው ለኢትዮጵያ ጦርነት የተዘጋጀው የሚለው ነገር ብዙ ትኩረት አይሰጠው። በተለይ ከኛ በአገር ውስጥ የሚደረገው ውይይት ይህንን እንትን አይልም። ስለዚህ አንዳንዴ እንደውም ሲባል ሂትለር የሚባልና ሙሶሎኒ የሚባሉ አንዱ ፋሽስት አንዱ ናዚ መጡ እና አውሮፓ አረበሹት ከሚል በስተቀር ብዙ ጊዜ የሚወራው ኢትዮጵያ ውስጥ ይካሄድ የነበረው የተካሄደው ወይም ሳይደረግ የቀረው ነገር ላይ ነው እና እነዚህን በባላንስ የማየት ችግር አለበት እነሱ ሁለቱን እና በዚህ ምክንያት የጣሊያን ወረራ ሰፋ ያለው የአውሮፓዊ የፖለቲካና የኃይል ሚዛን አውዱ በደንብ አይገባም እና የጣሊያን ወረራ ውስጥ የሌሎቹ የአውሮፓ መንግስታት ሚና ብዙ ጊዜ በሊግ ኦፍ ኔሽንስ ውስጥ ኢትዮጵያን ብዙ እንትን አላላትም ከሚለው ባለፈ ብዙ አይነገርም። ግን ትልቅ ፖለቲካና በዛው ልክ ደግሞ ትልቅ ዝግጅት የተደረገበት ሁኔታ ነው እና የኛ የሀገር ውስጥ ውይይቱ ግን ይህንን ብዙ የሚገባውን ክብደት አይሰጠውም። ሁለቱን ይለያያል ለማለት ነው። ያው እንደተለመደው የኛ አካሄድ የውጭውን ከዚህ ወገን ሆኖ የማየት ቢሆንም የውጭው ከውስጡ ጋር የሚያያዝበት እና የውጭውም ሬሌቫንስ እንደዚሁ አብሮ መታየት አለበት ስለምንል እነዚህ ነገሮች መያያዛቸውን ማሳየት ስለሚገባ በኋላ ይሄ ፊቸር አለው ለማለት ነው እና በጣም የዚህ ጉድለት ዋናው መገለጫው ምንድን ነው? አሁን በውይይታችን ውስጥ ኢትዮጵያና ጣሊያን እንደው ተወዳዳሪ የሆነ ኃይል ያላቸው ይመስል ነው የምናወራው በኢኮኖሚም ሆነ በኢንዱስትሪም ሆነ በሚሊተሪ ኃይል እንደው ትናቸውና አድዋ ላይ ከረታ ናቸው። እዚህም ማንረታበት ምክንያት ምንድን ነው የሚለው ነገር ጣሊያን ከ1888 እስከ 1928 ያደረገችውን የሄደችበትን ለውጥ እና ይህን ያህል ጊዜ በተለይ ደግሞ በአውሮፓውያኑ አቆጣጠር በ1922 አካባቢ የፋሽስት ፓርቲ ስልጣን ከያዘ ጀምሮ ይህንን ጉዳይ ነው ብለው የተደረገውን ዝግጅት ሁሉ በደንብ ግምት ውስጥ የማያስገባ እንደው ዝም ብሎ እንደዚሁ የማወዳደር እንደዚህ እኩል ናቸው ምንም ጣሊያኖችን ከኛ የሚለያቸው ምንም ነገር የለም ያንን ከዚህ በፊት ገርፈናቸዋል የሚለው አይነት ነገር ያለበት
ይመስለኛል። እና በዚሁ ምክንያት የጦር መሳሪያዎችን የትጥቅን ሚዛን የተለየ አይነት የጦር መሳሪያዎችን ጭምር አየር ኃይልን ጨምሮ ጣሊያኖች ታጠቃቸውን የኢትዮጵያን በዚህ ጊዜ ነው አውሮፓውያኑ በቅብብሎሽም ኢትዮጵያን ዘግተው በሩን ዘግተው ወደ ኢትዮጵያ ጦር መሳሪያ እንዳይገባ ያደረጉትን ድርጊት ያንን ሁሉ በሁለተኛው በሶስተኛ ደረጃ ካልሆነ በስተቀር እንደ ዋና ጉዳይ የማያየው ነው ትንታኔው የሚል ነው። እና እንደምታውቁት በተለይ የጣሊያን መንግስትና የጣሊያን ሕዝብ በዚህ ጉዳይ ላይ ለኢትዮጵያን መልሶ ሙከራ ለማድረግ ኢትዮጵያ ላይ የተደረገው እንቅስቃሴ ላይ ከፍተኛ የሆነ የሀሳብ መንሸራሸርና ሰልፍ ማስተካከል ነገር መደረጉን ብዙ ጊዜ እንስተዋለን። እና ሞቢላይዜሽን በደንብ ሞቢላይዝ አድርገዋል። እንደውም ይሄ ጦርነት የአድዋን በአፄ ኃይለ ሥላሴ በራሳቸው ቋንቋ የአድዋን ብድር ለመመለስ የበቀል እና በፋሽስቶች አገላለጽ ይህንን ጥቁር ነጥብ በታላቁ በገናናው የጣሊያ መንግስት ትራዲሽን ውስጥ እና ታሪክ ውስጥ የተጣለን ጥቁር ነጥብ የማንሳት የማጥራት የማጽዳት እንቅስቃሴ መሆኑንና በዛ አካባቢ ያንን በመጠቀም እንትን ማለታቸውን በዛው ልክ ደግሞ የጣሊያን መንግስት ተዘጋጅቶና ተደራጅቶ ሲመጣ የአውሮፓውያን ቅኝ ገዢዎች በሌላ አፍሪካ ክፍል ሲቀራመቱ እና ሲገቡ አፍሪካን በቅኝ ግዛት ሲይዙ ብዙ ጊዜ አፍሪካውያንን የጦር አቅም እዚህ ገባ የሚል ግምት ሳይሰጡት ነው የሚመጡት። እና ጣሊያኖችም በእንደሱ አባባል በ1888 ኢትዮጵያ ላይ ጦርነት ሲያካሂዱ ይሄንን አቅሙን አጣጥለን አይተን ግምት ሳንሰጠው የተው ነው እና በዛም ምክንያት ያመለጠ ኃይል ነው እና ይሄ ቀላል ኃይል አይደለም፣ የተለየና ምህረት የለሽ እና በጣም በጥንቃቄ የሚመራ ዘመቻ ነው ማድረግ ያለብን ብለው የኢትዮጵያን የመከላከል አቅም እንደውም በተለያየ መረጃ እንትኖቻቸው ካገኙትም መረጃ በላይ አግዝፈው ይሄ ፌስ የምናደርገው ጠላት ቀላል ጠላት አይደለም እና ልዩ ዝግጅት የሚያስፈልገው ነው፣ የአድዋን ስህተት ድጋሚ አንሰራም ብለው ተዘጋጅተው የመጡበት ዘመቻ ነው። እና ለዛ ብዙ ነገር ተሰርቷል ጣሊያን ውስጥ ነው፣ ህዝቡንም በማዘጋጀት ጦሩንም በማዘጋጀት በትጥቅና በስንቅ ብቻ ሳይሆን እና ይሄ ከኢትዮጵያ ወገን ሆነን በኋላ የምናደርገው ትንታኔ እነዚህን ነገሮች ሁሉ ብዙ ግምት አይሰጣቸውም። እና ስለ ጦርነቱም ስለ አውሮፕላኖችም ሲሆን አውሮፕላን እና በተለይ እንደውም አፄ ኃይለ ሥላሴ አንድ ቦታ ላይ ሲቀሰቅሱ ወደ ዘመቻ ሲሄዱ ወታደሮቻቸውን ሲሸኙ አውሮፕላን ይወጣ አውሮፕላንን በጣም ብዙም ግምት አትስጡት፣ አውሮፕላን እንደው ዝም ብሎ ድምፅ አስገምግሞ እንደው ለማስፈራራት ነው እንጂ ብዙ ጉዳት የሚያመጣ ነገር አይደለም ብለዋል ተናግረዋል። እና ይሄ የጣሊያን ውስጥ ምን ሲካሄድ ነበር፣ አውሮፓ ውስጥ ምን ሲካሄድ ነበር የሚለውን ነገር በደንብ ግምት ውስጥ አለማስገባት እና ሁሉንም ትንታኔ ከዚህ ከአገር ውስጥ እንትን ማለት ነገር እና መጨረሻ ላይም ጣሊያን ድል ያደረገው ሌላ ጉዳይ በልጦና እንትን ሳይሆን ይሄ በዓለም የተከለከለ የመርዝ ጭስ ስለተጠቀመ ብቻ ነው ወደሚለው አይነት የሚሄደው ትንታኔ የምን መገለጫ ነው? እንግዲህ የሀገር ውስጡን ከውጭው ሀገር አካሄድ ጋራ ከጠላት ዝግጅት ጋራ አስተያይቶ ያለማንበብ ብዙ ጊዜ ያንን እንደ ሁለተኛ ሶስተኛ ቅድም እንዳልኩት ወይም እንደ የግርጌ ማስታወሻ ብቻ አድርጎ የማየት ነገር አለበት። እነዚህ ይመስሉኛል መገለጫዎቹ የዚህ ዘመን። ስለዚህ ጉዳይ ላይ ስለተደረገው ዝግጅት ወይም ሳይደረግ ስለቀረው ነገር ስንወያይ በተደጋጋሚ የሚመጡት ነጥቦች እነዚህ ምልከታዎች ናቸው። ይሄ እንግዲህ ምልከታዎቻችን በዛ ጊዜ የሚደረጉት ወይም የህዝብ የሀሳብ ልውውጦች የሚሆን መገለጫዎቻቸውን ለማሳየት ነው። እነዚህ ነገሮች ይታዩበታል በዛ ጉዳይ ላይ የሚደረገው ውይይት ነው የሚለውና ይሄ ለምን የሚለውን በኋላ አለን። ይሄ በዚህ አይነት መገለጹና ይሄ በእነኚህ ምክንያቶች ይሄ ነገር መምጣቱ ደግሞ ምን አጎደለ እና የኛ ውይይት ደግሞ ይህንን በምን ያስተካክላል ወይም ለማስተካከል ሙከራ ያደርጋል ወደሚለው የቅርብ ጊዜም ስለነበረ ሰዎች ትዝታቸውንም ስለሚያወሩ እስከዛሬ ድረስ ይሄም ቀላል ያደርገዋል እኮ እንደ ልብ ሀሳብ ለመስጠትና ለመተንተን አንደኛ ቀላል ያደርገዋል፣ ሁለተኛ ግን በዛው ልክ ደግሞ ውስብስብ ያደርገዋል። ምክንያቱም አሉ ሰዎች የዛ ትውልድ አባላት አሁን አልፎ ግን ትውስታው አሁንም በብዙ መልኩ አዲስ ነው፣ ፍሬሽ ነው እና ይሄ ውይይታችንን በተወሰነ ደረጃ ቅድም እንዳልኩት ትንሽ ስሜታዊ ያደርገዋል ግን በኋላ ለምን እንደዚህ ሆነ በሚለው ውስጥ እናነሳዋለን። እሺ ዮናስ፣ ምናልባት የታሪክ የሂስቶሪዮግራፊ
ጉዳይ ስለሆነ የዳሰስከው እንዴት ይሄ ዘመን ይሄ 5 ዓመት መምጫው ላይ እና 5 ዓመቱን በሙሉ እንዴት ታየ፣ ምን አይነት ክርክር አንስቷል የሚለው ላይ አንድ ነጥብ ጨምር ደስ ይለኛል። በተለይ የታሪክ ሰዎች ብዙ ጊዜ የምትታሙበት ነገር እኔ ያው ከውስጥ ወደ ውጭ ከውጭ ወደ ውስጥም በታሪክ ውስጥም እየገባው ምገባ ሰው ወይም ውጭም ያለኝ ሰው ስለሆንኩኝ እሱም ማንሳት አንደኛ እንግዲህ ይህ 5 ዓመት በህዝባዊ ክርክሮች ውስጥም አሁንም በቅርብም ጊዜ ባለው አንዳንድ የሶሻል ሚዲያዎች ላይ እናየዋል። የ5 ዓመቱን ሁኔታ እንዴት እንተንትነው እንዴት እንየው በታሪክ በኢትዮጵያ ታሪክ ውስጥ የሚለው ነገር በጣም አካሪ የሆነ መጥቷል። በተለይ ፖስት ኮሎኒያል የድህረ ቅኝ ግዛት እሳቤ ሀልዮት የሳቡ የሚያጠኑ ሰዎች በተለይ የፖለቲካል ሳይንስ የፖለቲካል ቲዮሪ የሚሰሩ ሰዎች ይችን 5 ዓመት ምን እናርጋት የሚል የጳጉሜ አይነት ባህሪ ያላት ነገር ትመስላል። ምን እናርጋት በአፍሪካም ያለ ክርክር ነው። ናጃይ ምን ይላሉ? የቀኝ ግዛት ራሱ የኢትዮጵያ ብቻ ሳይሆን ጠቅላላ የአፍሪካ የቀኝ ግዛት ዘመን በቅንፍ ውስጥ መታየት ያለበት ብዙ በአፍሪካ ረጅሙ የታሪክ ሂደት ውስጥ ትንሽ እንደው በቅንፍ ውስጥ ታይታ መታለፍ ያለባት ነው እንጂ ሁሉንም የአፍሪካ ታሪክ በቀኝ ግዛት ኢምፓክት ውስጥ ማየት የለብንም የሚል አንድ ወገን ያለ፣ በሌላ ወገን ደግሞ እነ ማምዳኒ ደግሞ አይ እንዴ ቀኝ ግዛት ትልቁን ቁስል እና አሻራ ጥሎ የሄደ ነው። ስለዚህ በጣም ሲሪየስሊ እሱን በደንብ አጉልተን አይተን ያመጣው ነዳና ፍዳ በደንብ መተንተን አለብን የሚል ደግሞ የድህረ ቀኝ ግዛት ክርክሮች አሉ በአፍሪካ ውስጥ። አፍሪካን እንደ መተንተኛ ሲወሰድ ኢትዮጵያ ውስጥ ስንመጣ በአብዛኛው የታሪክ ሰዎች ይዘሏታል። 5 ዓመት ኦኩፔሽን ተብላ ትታለፍና በታሪክ አሁን አንተ እንደያረግነው እንደመጣ ነው የሞቢላይዜሽኑን የዚህ የዲያሎጂካል ነገሩን ወዴት እንደሄደ እንደ ራፕቸር እናየዋለን። እንደ ትንሽዬ ነገር ታይታ ትታያለች የሚል ክሪቲክ ይመጣና አንዳንድ ሰዎች ደግሞ ወስደው 5 ዓመቱን በደንብ ማየት አለብን ብለው ደግሞ ወደ ውስጥ ገብተው የሚተነትኑ ሰዎች እናያለን። ይሄ ሁለት ክርክር ነው። በእርግጥ በዛ ዘመን በዓለም አቀፉም ብናይ ጀርመን ፈረንሳይን ወራለች፣ ኦኩፓይ አርጋለች፣ ምስራቅ አውሮፓን በሙሉ ወራለች፣ ቤልጅየምን በሙሉ ኖርዌይን በሙሉ ይዛ ነበር እና እነዛን ያው ቀኝ ግዛት ነች አይደለች የሚለው ተገዝታለች የሚለው አድካሚ ክርክር ውስጥ ሳይሆን በዓለም አቀፍ ደረጃ እነዚህ ኃይሎች ከአካባቢያቸው ርቀው ሄደው ኦኩፓይ ያደርጓቸው አገሮች አሉ። ኢትዮጵያ ከዛ ውስጥ እንትን ትላለች ትገባለች። ግን ክርክሩ ያ 5 ዓመት እንዲሁ ዝም ብለን እንለፈው እና ኃይለሥላሴ ሲመለሱ ሪአክሽነሪ ሆኑ፣ ሁሉ ነገር ተከለሰ፣ ጠፋ። ከዛ በኋላ የጨለማ ዘመን ነው እስከ አብዮቱ የሚለው ነገር ሪስቶሬሽኑ ከሚል ክርክር ውስጥ እናያለን። በሌላ ወልኩ ደግሞ አይ ያችን 5 ዓመት ሲሪየስሊ ስላልወሰድን ነው ይሄም የመጣው የሚል ክርክር አለ። እዚህ ላይ ትንሽ አንተ አስተያየት ብትሰጥበት ብዬ አስባለሁ። ይሄ ክርክር ላይ በደንብ በሌላ መድረክ ላይ ስለተወያየንበት ይህንን ነገር የሆነ ነገር ትላለ ብዬ ጠብቄ ስለነበር እላለሁ። ግን መጀመሪያ አሁን ብዙ ጊዜ የሀሳብ መለዋወጡን የክርክር አጀንዳዎቹን የክርክር አቀራረቦቹን ዝም ብዬ መጀመሪያ አውትላይን ላርጋቸውና ከዛ የዛ መንስኤ ምንድን ነው ብለን እንነጋገርበታለን ስላልን ነው። ሁለተኛው እቺ 5 ዓመት ያልካት 5 ዓመት ጊዜ እሷ በኋላ በውይይታችን በኋላ ነው ትመጣው። አሁን የጦርነቱ ጉዳይና የጦርነቱን ለመከላከል የተደረጉ እንቅስቃሴዎች የተደረጉና ያልተደረጉ ነገሮችን በሚመለከት ያሉ የሀሳብ አደረጃጀቶች ምን ይመልካላቸው የሚለው ላይ መጀመሪያ እሱን ጨርስና ከዛ 5 ዓመቱ ይሄ ውይይት እኮ ከ1923 እስከ 1928 ነው። 5 ዓመት በራሱ ራሱን የቻለ ከዛ ጊዜ ተከትሎ ከሚመጣው ጊዜ ጋር ተያይዞ የሚተነተንና የሚነገር ነው። ግን ቅድም ያልከው ፍሬምወርክ ስተነትን እነዚህ የጣሊያን ከአድዋም አንጻር እየታየ ነው ብለን በፍሬምወርኩን ስንሰራ አንዱ መታየት እንደው ጠቅለል አድርገህ ማያ መተንተኛ መሳሪያዎቻችንን እያዘጋጀ ስለሆነ ብዬ ከሞቢላይዜሽኑ በጨርሻ ላይ ከስሽቱ ድረስ ያለውን ነገር ከአድዋም ከመቅደላም ከመተማም አንጻር ይታያል ስላልከኝ ይሄኛው ዘመን በተለይ ጣሊያን መምጣቱ ያንን የመተንተኛ መሳሪያ እናዘጋጅካለን። አሁን ማን እያዘጋጀን ካልሆነ ለበኋላ ማቆየት እንችላለን። እሺ ግን በቅድም ያልከውን በተለይ እናንተ የታሪክ ሰዎች የምትታሙባት ያልከው ነገር ሳትከነክረኝ አትቀርም። ስለዚህ እሷን ዝም ብዬ አላልፍህም። ምክንያቱም ቅድም ስነሳ መጀመሪያ ላይ ሆን ብዬ የተጠቀምኩበት ቋንቋ የጥቅል ቋንቋ ነው። ምሁራኑም ህዝቡም መሃል ብዬ ያልኩት ምሁራኑ ራሳቸው ሲተነተኑ ፖለቲካል ሳይንቲስቶቹንም
የታሪክ ጸሐፊዎችንም ባህላዊና ህዝባዊ ታሪክ ጸሐፊዎችንም የታሪክ ምሁራኑንም እና አካዳሚኮቹን ቀርቶ በጣም ብዙ ሰው የሚያስገባ ነገር አድርጌ ነው የጀመርኩት። ስለዚህ አንተ ነገሩን መልሰህ ወደኛ እና ወደ እኔ መሰሎቹ ከወረወርከው ያንን መንደርደሪያ ሐሳቤን በደንብ ስላልገለጽኩ ይመስለኛል እንጂ በዚህ ጉዳይ ውስጥ እናንተንም እኛንም እና ሌሎችንም በብዙ መልክ ተዋናዮቹንም ያን ጊዜ የነበሩ በኋላ ምክንያታቸውንና ያደረጉትንና ያላደረጉትንም ነገር ሲገልጹ የነበሩትን የክርክር ውስጥ የገቡትን ኃይሎች ሁሉ ነው የሚያጠቃልል ነው የኔ መነሻና መንደርደሪያ። ስለዚህ እንደውም ምናልባት የታሪክ ምሁራኑን በተመለከተ በዚህ ጊዜ የነበረው ነገር ምንድነው ብትለኝ በዚህ ጉዳይ ላይ በቂ የሆነ መርማሪ ታሪክ ስራ አልተሰራም። አልተሰራም ማለት ምንም የነካው ሰው የለም፣ በዚህ ጉዳይ ላይ ያጠና ሰው የለም ማለት ሳይሆን በቂ የሆነ የጉዳዩን አስፈላጊነት የጉዳዩን የሚገባውን ያህል ትኩረት ሰጥቶ በመርማሪ ታሪክ አካሄድ በሙያዊ ታሪክ ትንታኔና አጠናን የተደረገው እንትን ውሱን ነው፣ በውሱንነቱ ነውና ይልቅ የሚጎላው አብዛኛው ፕሮዳክት በዚህ ጉዳይ ላይ የተባለውና የተጻፈው ነገር በባለሙያ ታሪክ ተመራማሪዎች የተባለ ነገር አይደለም። እንደውም አይደራረሱ። አሁንም በድጋሚ የተሰራ ነገር የለም ማለቴ ሳይሆን በዚህ ጉዳይ በታሪክ ጉዳይ የሚነሱ ነገሮች ሁሉ ባለቤትነትና ተጠያቂነት የትንታኔ ስራዎች ባለቤትነት የታሪክ ባለሙያዎች ነው የሚል ግምት እንዳይኖር ነው እና እንደው ኦኩፔሽን የምትለዋን ራሱ 5 ዓመቱ ላይ መጫን ለምሳሌ የትግል ዘመን ወይ አርበኝነት ዘመን ብዙ አይነት አማራጭ የዘመን መስፈሪያና መሰየሚያ ለምሳሌ ከዛ መጀመር እንችላለን እና የታሪክ ሰዎች የጫኑበት ስለመሰለኝ ነው ያንን ኦኩፔሽን የሚለውን ከአውሮፓ አምጥቶ እዚህ ላይ መጫን ከፈለግን በጣም ወደ የትግል የአርበኝነት የምን ዘመን ልንለው ብንችል ለምን አላልነውም። አንዳንዶች ደግሞ እንደውም ለምን በቀኝ ግዛት 5 ዓመት ተይዛለች አላልነውም የሚሉ አሉ። መሀል ላይ ኦኩፔሽን ስላለች እሷን የታሪክ ሰዎች ይዘሏታል በብዛት ዘለው ወደ ርስቱ ይገባሉ ስለሚል ነው። ይሄ ጉዳይ ይቆይ እኮ ብያለሁ ዮኒ 5 ዓመት ተብሏል። 5 ዓመት ይቆይና እንደውም አንተ በገፋፋኝ ቁጥር እኔ በታሪክ ባለሙያዎች መሀል የሚደረግ የሀሳብ ልውውጥ እዛም ውስጥ ክርክር ሊኖር ይችላል። የታሪክ ባለሙያዎቹ ደግሞ ሁሉም ኢትዮጵያውያን ብቻ አይደሉም። የውጭ የጣሊያኖችን ጨምሮ የታሪክ ባለሙያዎች አሉ። በእነሱና በእኛ የታሪክ ባለሙያዎች መሀል የሚደረገው የሀሳብ ልውውጥ ሁልጊዜ የመስማማትና ሁላችንንም በጥቅል እናንተ የታሪክ ሰዎች የሚያስብል አይደለም። እንደው የጠረጴዛውን ለማዘጋጀት ስንል በደንብ የምንደርስበትን መንገድ አይተን እንነሳ ለሚለው እንደርስበታለን። ምናልባት እንግዲህ በሶስቱ የመመርመሪያ መመዘኛዎች በኃይል ማሰባሰብ በሪፎርምና በሬስቶሬሽን በኩል ብንመለከተው ምናልባት መጨረሻ ላይ መጨበጫ ነገር እናገኝለት ይሆን? ኦፍ ኮርስ ያ ነው ቅድም ያልነው እኮ ስንነሳ መጀመሪያ ምን መልክ አለው ስለዚህ ጉዳይ አለ የሚባለው እውቀት የሚነገረው ነገር ምንድን ነው የሚለውን እንገልጻለን። በሁለተኛ ደረጃ ለምን እንደዚህ አይነት ነገሮች ላይ ትኩረት ተደረገ? ለምን እንደዚህ አይነት የልውውጡ ትኩረቶች እነዚህ ጉዳዮች ለምን ሆኑ? ከዛ ሶስተኛ እንደዚህ መሆኑ ምን አጎደለብን? ከዛ በኋላ ግን እኛ የምናደርገው እነኚህ ሶስቱን የነገረ ጉዳዮች ይዘን የምናደርገው ውይይት ለዚህ ጉዳይ መሻሻል ምን አይነት አስተዋጽኦ እንዲህ ከዚህ አንጻር ብንመለከተው እንዴት ነው የምናሻሽለው ያለንን ጠቅላላ ግንዛቤና ዋናው ኦፍኮርስ መነሻችን የኢትዮጵያውያን አብሮ መቆም የኢትዮጵያውያን የሚያሰባስብ ታሪክና ትርክት አፈጣጠርም ላይ ምን አይነት ትናለው የሚለውን ነገር መመልከት ጭምር ስለሆነ ያ መሰረታዊ ነው። አሁን ያልሽው ነገር የኛ ውይይት መሰረታዊ መደምደሚያችን እሱ ነው የሚሆነው። አሁን ግን ለዚህ ምክንያቱ ምንድነው ከምን የመነጨ ነው ወደሚለውን ሂድ ካልክ ምናልባት የሽንፈት ታሪክ መሆኑ ይሆን እጅ መስጠት እሱ ይሆን? እስቲ በትክክል የሽንፈት ነው እንጂ እጅ መስጠት አይደለም። ሽንፈትና እጅ መስጠት በጣም የተለያዩ ናቸው። መነሻው እዚህ ሁሉ ውይይት ይህን አይነት መልክ የሚይዘው የሚነሳው ከሽንፈቱ ስለሆነ ሽንፈቱ ለምን እንዴት ነው የተሸነፍነው ለምን ተሸነፍን ከሚል ነው የሚነሳው እንጂ እንደውም ምን ትላለህ አንተ በሰፊው የተከፈለው መስዋዕትነት ሁሉ የሚያሳንስ ይሆናል ብለሃል። ውጤቱ ላይ በኋላ እንመጣለን። በሽንፈቱ ብቻ ሳይሆን አሁን ዮኒ በገረምዳሜ ሜንሽን ያደረገውን ኦኩፔሽን የጣሊያን 5 ዓመት ኢትዮጵያን መያዝ የተከተለ መሆኑን ንጉሠ ነገሥቱና ብዙ የጦር መሪዎች እና የፖለቲካ መሪዎች ወደ ስደት መሄዳቸው ይሄ በጣም አዲስ
እና ያልተለመደ ቀደም ብለን ከጠቀስነው ታሪክ ከነሱ ጋር በመሆኑ ይሄ በጣም አንድ መነሻው ነው። የነሱ ብዙዎቻቸውም የማይናቅ ቁጥር ያላቸው የኢትዮጵያ መሪዎች እና መሳፍንቱ መኳንንቱ ከንጉሠ ነገሥቱ ጋር ከሀገር ወጥተዋል። ይሄ አንዱ ሌላው የዚህ መንስኤ ነው። የጣሊያን አገዛዝ ወይም የኦኩፔሽንና አገዛዝ ቀጥታ አንዱ ትርጉም አይደለም። ኦኩፔሽን በኃይል የመያዝ ጉዳይ ነው። አገዛዝ አንዳንድ ጊዜ አንድ በኃይል ሆነ በሌላ መልክ ስልጣንን የያዘ አካል ያንን በስራ የሚተረጉሙበትን አካሄድ ነው አገዛዝ የምለው እና ኦኩፔሽን ብዙ ጊዜ የአንድ የጦር ኃይል አንድን ሀገር አንድን አካባቢ በኃይል ሲይዝ ኦኩፔሽን እዛ ላይ ያልቃል። ወደ ገዥነት እንደውም እንዳይተላለፍ ወደ ገዥነት ትንሽ የህጋዊነት እንትንም አለው። አንድ ኦኩፓይንግ ፎርስ ሩሊንግ ፎርስ አውቶማቲካሊ አይሆንም ብዙ ጊዜ እና ያን ሁሉ ስላልጨመረ ብዙ ጊዜ ኦኩፔሽን የሚባለው ለዚህ ነው። ዮናስ ብዙ ባይስማማውም ዮኒ እንመጣበታለን ብለናል ወደዛ ክርክር እና ይሄ ጊዜ ብዙ መከራና ግፍ ያስከተለ መሆኑና እዚህ ውስጥ ህዝቡ ብቻውን ሆነ የሚል ህዝቡ መከራውን ተቀበለ። ገዢዎቹ መሳፍንቱ ትላልቆቹ ሰዎች ሄዱ፣ እነሱ ሴፍ ሆኑ፣ ህዝቡ መከራ በላ የሚለው አተያይ አንዳንድ ጊዜ እንትን ያደርጋልና ያም ነው። ከዛ ነጻነት ከተመለሰ በኋላ በተደረገው የሪስቶሬቲቭ አሬንጅመንት ማለት እንደገና የመልሶ የመደራጀት የስልጣን አካላትን የንጉሠ ነገሥቱን ዘውዱን ጀምሮ ከዛ ተዋረድ ብዙ ያላቸውን ኃይሎች እንደገና መልሶ ስልጣን በማምጣቱ ላይ እና ማን ካሳ ይገባዋል፣ ማን ወቀሳ ይገባዋል፣ ማን ሹመት ይገባዋል፣ ማን ሽልማት ይገባዋል፣ ማን ቅጣት ይገባዋል በሚለው ይሄ እንደገና የማደላደልና የማከፋፈል ሂደት ውስጥ ብዙ ውዝግብና አለመግባባት ነበር። ይህንን በሰፊው ነው የምንሄድበት በኋላ። ምክንያቱም ያው እንደምታውቁት አርበኞቹ ሞቱ፣ የኢትዮጵያ የቁርጥ ቀን ልጆች እዚሁ ታገሉ። ግን የተሾመው የበላው የተጠቀመው ይሄ ነው እንደዚህ የሚል እንትን ያለው ብዙ የሀሳብ እና የጥቅም ግጭት የነበረበት ሁኔታ መኖሩ ነው ቅድም ያልኩትን አይነት የሀሳብ እንትን የፈጠረው ቀመር ልውውጥ የፈጠረው። በዛው ልክ ብዙ ጊዜ በዘገባችን የሚታየው ነገር እንዳለ ሆኖ ንጉሠ ነገሥቱ ተመለሱ፣ ስልጣናቸው እንደገና እንደውም ጠንክሮ መጣ እና ፈላጭ ቆራጭ ስርዓት ተመልሶ ኢትዮጵያ ላይ ሰፈነ የሚለው ነገር እንዳለ ሆኖ የሚመስለው እንደኔ ግምት እና ሌሎችም ብዙ ሰዎች እንትን ብለውታል። ይህንን ዘውዱ ራሱ ንጉሠ ነገሥቱ ጀምሮ በዘውዱ አካባቢ ከነጻነት መመለስ ማግስት ጀምሮ የተሰባሰቡ ኃይሎች አንድ ዋና ስራችን ተልኳችን ብለው የያዙት ነገር በጦርነቱ ጊዜ እና በጠላት ይዞታ ጊዜ ኢትዮጵያን በያዘ ጊዜ ስላደረጉት ነገር ማብራሪያና መግለጫ መስጠት፣ ራሳቸውን አቋማቸውንና ድርጊቶቻቸውን መከላከል እንደ ዋና ርዕሰ ጉዳይ ዋና እንትን አድርገው ስለነበረ እና ዲፌንሲቭ የሆነ እንትንም ነበራቸው። እኛ እኮ አልሸሸንም፣ እኛ እንዲህ ውጭ ታግለናል፣ እኛ እዚህም ደግሞ ብዙ መስዋዕትነት ከፍለናል፣ ተዋግተናል፣ የሚቻለው ነገር ሁሉ ተደርጓል። በደቡብም በሰሜንም የጦር ግንባር ንጉሠ ነገሥቱ እንደ አንድ ወታደር ታግለው መጨረሻ ላይ መሄዳቸው የግድ ስለተባለ ነው እንደዚህ የሚለውን ይህንን ራስን የመከላከል እንቅስቃሴ በሀሳብ ውስጥ በርኩቻ ውስጥ ገብቶ ያንን ለማስፈን ምልከታ ለማስፈን እንቅስቃሴ ማድረግ ስለነበረበት በዚህም ምክንያት ነው እንደዚህ አይነት መልክ ያለው የሀሳብ ሁኔታ የተፈጠረው፣ የሀሳብ መፋለስ እና ወይም ክርክር የተፈጠረው። ይህ እንግዲህ ይሄ እንዳለ ሆኖ ቅድም የሆነም በተወሰነ ደረጃ እንዳነሳው ምሁራኑን ጨምሮ የታሪክ ምሁራኑንም ጨምሮ ግን ምሁራኑ ስለአሁን በጥቅሉ ጸሐፍቱን ጨምሮ እዚህ ጊዜ ላይ የነበረው ትንተናቸውን በተወሰነ ደረጃ በምዕራባውያን ምንጮች ላይ በምዕራባውያን የታሪክ ምንጮች፣ ዘገባዎች፣ መረጃ ዶክመንቶች ላይ ትኩረት ያደረጉ ነገር መሆናቸውን ምንም እንኳን ይሄ እንግዲህ ስለ ጦርነቱ ጊዜ ነው እና አንደኛው በዛ ምክንያት፣ ሁለተኛው የምዕራባውያን በመሆናቸውን ብዙዎቹ ጸሐፍት እውነቱን ለመናገር ራሳቸው ምንጮቹ ብቻ ሳይሆን ጸሐፍቶቹ ራሳቸው ምዕራባውያን መሆናቸውን፣ ሶስተኛ ደግሞ ይሄ የድህረ ነጻነት የፖለቲካ ትንታኔ ብዙ እድል አልሰጠም ለክሪቲካል
ወይም መርማሪ አይነት ሪፍሌክሽንስ ላይ እና ፖለቲካው ላይ የመጣው ፖለቲካ ቀደመው ይህንን ክሪቲካል ኢንኳይሪ ነው። ብዙም እድልም አልነበረውም በዛ ጊዜ። አጼ ኃይለ ሥላሴ ከዛ ጊዜ በኋላ አንድ 33 ዓመት የሚሆን ጊዜ ስልጣን ላይ ቆይተዋል እና በዛ ጊዜ ኢትዮጵያ ውስጥ ያንን ዘመን ክሪቲካሊ አጥንቶ ይሄ በዚህ ስለሆነ ነው ብሎ የመናገሩ እድል ብዙም ሰዎች ከፖለቲካው የራቀ ነገር ስላልሆነ እንዳልኳችሁ ነው ብዙ የገቡበት ነገር አይደለም። አሁን እስካሁንም ድረስ በተወሰነ ደረጃ ብዙ የፖለቲካ ጫና ስላለበት ብዙ ትንታኔ አልሰጡም እና በእነኚህ በሶስቱ ምክንያቶች የተጻፈው ነገር በተለይ የምሁራኑ ፕሮዳክትስ ትኩረት የሚያደርግባቸው ጥቂት ነጥቦች አሉ። አንደኛው መሪዎቹ የኢትዮጵያ የጦር መሪዎችም ሆነ የፖለቲካ መሪዎች በተለይ በአውደ ውጊያ ውስጥ የጦር መሪዎቹ የጦር አመራር ችሎታቸው በጣም ኋላ ቀርና ዝቅተኛ መሆኑ ላይ ብዙ ትኩረት ይደረጋል። ሽንፈቱን በመግለጽ በጣም ኋላ ቀረሮች ናቸው። እንደ ድሮ ሆ ብሎ በመግባት በጀግንነት ብቻ ዝም ብሎ መፋለም ወይም ጦርነት አመራር ችሎታ ምናምን ዜሮ ነው የሚለው ነገር በተደጋጋሚ ይነሳል እና በዛው ልክ ደግሞ የአድዋ ጊዜ የጦር መሪዎች የተለዩ የበሰሉ የጦር ስትራቴጂዎች አድዋ ላይ ያን ድል ያገኙት የኢትዮጵያ የጦር መሪዎች ችሎታ ስለነበራቸው ነው የሚል በኋላ እንደ ፕሮፌሰር ስቬን ሩቤንስን አይነት ምሁራን ትልቅ ትኩረት አድርገው የጻፉበት ነገር ስላለ አሁን ሽንፈቱን ለመግለጽ እነኚህ ሰዎች ኢንኮምፒተንት ናቸው የሚል እንግዲህ ይሄ በተለይ ደግሞ እርስ በርሳቸው ፉክክር፣ እርስ በርሳቸው መመቀኛኘት እና መመቀናናት ጭምር ነው ላይ እንትን አድርገው እርስ በርሳቸው ፉኩቻ ላይ ያተከሩ ናቸው እና በዚህ ምክንያት እዚህ ላይ ትኩረት ያደረገ አይነት ትንታኔ አለ። ይሄ ትንታኔ ምክንያቱ መረጃ ምንጮቹ ጣሊያኖች በተለይ ከሁሉም ነገር በላይ አድርገው እንደ አውሮፕላን እንደ ቦምቦቹ እንደ መርዝ ጭሱ እኩል አብረው የጦር አውድ ውስጥ ያስገቡት ነገር ምንድነው? የኢትዮጵያን መሪዎች የኢትዮጵያን የጦር መሪዎች መከፋፈልና ከነሱ ወደ እነሱ የሚከዳ ኃይል እንዲበዛና እንዲሰፋ ለማድረግ ብዙ ጊዜ የሚያቀርቡት ኢትዮጵያውያን በጣም ዝግጁ ናቸው። በዚህም በዛም ነገር ለመገዛት ከደለልናቸው ሆ ብለው ነው ወደኛ ጋር የሚገቡት የሚል እነሱ ጋር ብዙ እንትን አለ በጻፏቸው ነገሮች በሚናገሯቸው ነገሮች ሁሉ አሁን ግብጾቹ በተደጋጋሚ ይሉታል እንደሚባለው ይህንን የኢትዮጵያውያን የመክዳት እና የከጅነት ባህል እና ባህሪ ኦቨር ድራማታይዝ የማድረግ ነገር አለ። ሁሉም ጊዜ የውጭ ኃይሎች ይህንን እና ከሆነው በላይ ነው የሚያደርጉት። ምንም ጥርጥር የለኝም። ኢትዮጵያውያን እነሱ ጣሊያኖቹ እና አሁን ከሰሞኑ የሰሜን አፍሪካ ወንድሞቻችን በሚሉት ልክ በምንም አይነት በማንኛውም የታሪክ ጊዜና ሁኔታ ውስጥ ያን ያህል ሬዲነስ ወደ ባዕድ ወደ ጠላት የመሄድ ዝንባሌ ነበራቸው ማለት አይቻልም። ነገር ግን የጣሊያን ፕሮፓጋንዳ ያንን ይፈልገዋል፣ ያንን ማቴሪያል ያጦዘዋል እና በኋላ የሚመጡት አንባቢዎች እና ተንታኞች ብዙ ጊዜ ይህንን መነሻ አድርገው ጦርነቱ ሽንፈቱን የሚያመጣው የብዙ ሰዎች መክዳት የሚለው ነገር ላይ ይዘው ይሄዳሉ። ምንም እንኳን ይህንን በጥንቃቄ መመርመር አለበት እና ለመፍረድ እና ለመኮነን መቸኮል የለብንም የሚሉ ወገኖች እንዳሉ የማቀው እውነት ቢሆንም እና በዚሁ ምክንያት ብዙ ጊዜ በቀደም እንዳልነው ከኤክሰፕሽንስ ተነስቶ ብዙ ጊዜ ወደ ጥቅል ፍረጃ የመግባት ጉዳይ ኢትዮጵያውያን እንደዚህ ናቸው፣ የኢትዮጵያ መሳፍንት እና መኳንንት እንደዚህ ሆኑ፣ በዚህ በኩል ሸሹ፣ በዚህ በኩል ከዱ፣ ወደ ጣሊያን ገቡ የሚለው አይነት በተደጋጋሚ የሚባለው ነገር እና ደግሞ አንዳንድ ሰዎች ቢገቡ የምስራቅ ትግራይ ገዢ ደጃዝማች ኃይለ ሥላሴ ጉግሳ ወደ ጣሊያኖቹ ገቡ ሲባል የምስራቅ ትግራይ ኃይል ከዳ ወይም የዛ አካባቢ ሰው ከዳ መንግስትን ይህ አካባቢ ከዳ ወደሚል የማጠቃለል እና እዛ ውስጥ የተደረገውንም ትግል እንዲያውም መጨረሻ ላይ አጼ ኃይለ ሥላሴ እንደሚሉት ሲከዳ ቢውል ደጃዝማች ኃይለ ሥላሴ መጨረሻ ላይ ከ50-40 ሰዎች ጋራ ብቻውን ሲባዝን እዛ ውስጥ ትግራይ ውስጥ ቀረና በአብዛኛው የምስራቅ ትግራይ ሰው ኃይለ ሥላሴ ጉግሳ ጋራ ባደረገው በሳቸው አቋም የክህደት ስራ ተቆጥቶ ካሁን ይይዘኛል፣ ካሁን ህዝቡ ይቀጣኛል በሚል በሽሽት ይኖር የነበረ ሰው ነው ብለው ይላሉ እሳቸው። ያው እንዳለ ሆኖ በኋላ የሚመጣው ትንታኔ ግን የገሌ ከባ ራስ ኃይሉ በኋላ በጣሊያን እንትን ውስጥ ገቡ ከአፄ ኃይለ ሥላሴ ጋር በነበራቸው ቁርቋሶ ግጭት ሲባል ያ እንዴት አድርጎ ወደ ጎጃም ወደ እሳቸው ግዛት ወደዛ እንዴት ይተነተናል
እና ይሄ የማጠቃለል ነገር ከሰዎቹ ከኢንዲቪዥዋሎቹ ቢሄቪየር ወደ ህዝብ ቢሄቪየር አድርጎ የማየት ወይም ደግሞ በጣም ኤክሰፕሽናል የሆኑ ጥቂት ሰዎች እዚህና እዛ ያደረጉትን ነገር ሁሉ ጥቅል የኢትዮጵያውያን ባህሪ አድርጎ የማቅረብ ነገር የሚመጣው ከጣሊያኖቹ ፕሮፓጋንዳ ስራና እሱ የተወው ነገር እንደ መረጃ እየተጠቀምን የመሄዱ ነገር ይመስለኛል። እና በተለይ ደግሞ ቅድም እንዳልነው ይሄ አንድ ነገር ለምን ሆነ ሲባል ብዙ ጊዜ የሚቀናን በተለይ ከተመራማሪዎቹ ውጪ ያለነው ይህንን ጉዳይ ስናይና ስንነጋገር የሚቀናን ብዙ ጊዜ አንዲትን ምክንያት ሲንግል ፋክተር ኤክስፕላኔሽን ኢትዮጵያ የተሸነፈችው በዚህ ምክንያት ነው፣ ጣሊያን ያሸነፈችው በዚህ ምክንያት ነው የሚል አንድ በቃ ለሁሉም መልስ ይሆናል የሚባል ነገር ላይ የሚተኮረው በዛ ላይ ነው እንጂ አንድን በጣም ትልቅ ግዝፈት ያለውን ነገር እንደዚህ እንደ ውስብስብ የሆነን ነገር የሚገልጹት ምክንያቶች በጣም ብዙ ናቸው። የብዙ ምክንያቶች አንድ ላይ መምጣት ነው። በኮምቢኔሽን ኦፍ ፋክተርስ ይሉታል ምሁራኑ። እና ይሄ በተለይ ደግሞ በጊዜና በዘመን እና በሁኔታ በቦታ የተለያዩ ኃይሎች ሌላ ጊዜ ይኖራቸዋል የሚባለው ግጥምጥሞሽ እንኳን ሳይኖር የሚገጣጠሙበት ጊዜ አለ። ኮንቲንጀንሲ ሁኔታዎች የሚፈጥሩት ብዙ ነገር አለ እና የታሪክ ትንታኔ እነዚህን ነገሮች ሁሉ የግድ ይላል። ሌላው ከዛ ውጭ የሚባለውና የሚሰነዘረው ሀሳብ ግን ብዙ ጊዜ ወደ አንድማ ባይሆን ወደ ነጠላ ምክንያት ትንታኔ የማዘንበል ነገር አለው እና ጉድለቶቹ ከምሁራዊው ከትንታኔው አንጻር ካየነው ጉድለቶቹ ብዙ ጊዜ እነዚህ ናቸው የሚል ነገር ነው ያለኝ። ያም ደግሞ በአንድ የመተንተን በአንድ መልስ የመፈለግ ጉዳይ ደግሞ የጽድቅ መንገድ አይደለም። በአብዛኛው ገዢ በሆነ ዲስኮርስ ለምሳሌ ኢትዮጵያውያን ስለተከፋፈሉ ነው፣ ይሄ የቀኝ ግዛት ዲስኮር ነው፣ ኢትዮጵያውያን ብቁ ስላልነበሩ ነው፣ ኢትዮጵያውያን እንዲህ ስላልነበሩ ነው የሚለው አንዱ መልስ ዞሮ የሚመነጨው እንደው በየዋህነት ከውስጣችን እንደው ከሀገራዊ እውቀት አመንጭተን የምንሰራው ነገር ሳይሆን አደባባዩ ላይ ካለውና ከገዘፈው የቀኝ ግዛት እሳቤ በአብዛኛው የኛ መስሎ እኛ ላይ ሰፍሮ የሚናገር ነገር አለ። ለምሳሌ ጣሊያን ኢትዮጵያን መከፋፈል ማንኛውም የቀኝ ግዛት ኃይል እንደሚያደርገው ኢትዮጵያውያን የመከፋፈል አፍሪካን የመከፋፈል ነገሩ ከጦርነቱ ይቀድማል። ሁልጊዜ ያለ የጦርነት አንዱ ታክቲክ እና ስልት እሱ ነው። ቀድሞ ባላባቶችን አካባቢያዊ ገዢዎችን አንተ ከዚህ በፊት ከአድዋ በፊትም እንደሚደረገው ያደርጋል። ያ ገዢ ሀሳብ ሆኖ ነው በኋላ ላይ የሽንፈት መተንተኛ ሆና የምትመጣው። እንደዚች አይነት ሀሳቦች እንደ መልስ ሆኖ ይመጣሉ። ዞሮ ስልቱ ነው መልስ ሆኖ የሚመጣው እና የኦነስት በጣም የአለማወቅ ምናምን ምክንያት ሳይሆን ራሱ እሳቤው የቀኝ ግዛት ሽንፈት እሳቤ ውልደት የመጣው በኋላ ላይ እናየዋለን። ብዙ እሳቤዎች ከ5 ዓመቱ በኋላ እንደ ግሉልና በጣም እንደው ጽድቅ ሰዎች በየዋህነት የሚያነሱት ሀሳብ የሚመስለን ነገር የቀለም አይነት የብዙ ዲስኩሮች ብናነሳ ውልዳቸው የቀኝ ግዛት ሀሳብ ሆኖ እናገኘዋለን። በኋላ ላይ እናየዋለን። ግን ይህቺ የአንድ መስመር ትንታኔዋ የአንድ መልስ ፍላጎት ከተለየ የታሪክ ወይም የቅርብ ኩነቱን ከመተንተን ሳይሆን ከዲስኩር የሚመነጭ መሆኑን ማስመር አለብን ብዬ ስለማስብ ይሄ ትክክል ነው። ነገር ግን በተደጋጋሚ እንደምለው እነዚህ ሰዎች እኛ ላይ ያመጡብን ነገር ነው ከሚለው ይልቅ እኛ ይሄንን እንዴት ማየትና መተቸት ያቅተናል እና ምን አይነት ኃይሎችና ሁኔታዎች ናቸው የገደቡን? ኮሎኒያል ይሁኑ ኦፍ ኮርስ፣ ግን ምን ነው እኛ ኮሎናይዝድ ሆነን የማናቅ ሰዎች ሆነን ሳለ ይህንን ኮሎኒያል የአስተሳሰብ ቀመር መተቸት እና በጥንቃቄ ማንጠር እንዴት አቃተን? እንዴት ሊያቅተንም አይገባም ከሚል ነው እኔ እንግዲህ የምናሳው እና ይህንን አስቸጋሪ ያደረጉብን የራሳችን የውስጥ ያሰላለፍ መፋለሶች ጭምርም ናቸው በሚል ነው እና የተጫነብን ሳይሆን በደንብ አድርገን መርምረን እንዳንተቸው በግራና በቀኝ የያዙን ነገሮች መኖር አለባቸው በሚል እንደ ሳናውቅ በየዋህነት የተቀበልነው ነገር ከሚለው ይልቅ ጉዳዩን በደንብ እንዳንመረምረውና እንዳናልፈው እንዳናሸንፈው ያደረጉን እንትኖች እና እንዳልኩ ነው ቅድም ይሄ በፖለቲካው ሂደት ድህረ ነጻነት የመጣው የፖለቲካ ሂደት በተወሰነ ደረጃ ቆልፎ የያዘን ነገር ስለሆነ ነው ብዬ አፖሎጂያ እንደማትለው ተስፋ አደርጋለሁ። ነገር ግን ሁልጊዜ የትንታኔ መነሻዬ ጉድለቶችን ቢኖሩ ጉድለቶቹን ከኛ ጉድለቶቻችንንም ድክመቶቻችንንም ኦውን ለማድረግ እና እዚሁ እርስ በርስ ኤክስፕሌን ልናደርገው የምንችለው ነገር ነው። ምን ይደረጋል? ይሄ የነሱ ቀመር ነው ሳናቀው ውስጣችን ሰርጎ ገብቶ ነው የሚለው ነገር እንደው ሁልጊዜ እኛ መሳሪያ ነን
የሚያጠቃንም ቤታችን የሚረብሸውንም ነገር ቢሆን ዝም ብለን ሰተት ብለን እናስገባዋለን ሳናውቅ ያወቅን መስሎን ወደሚለው የራስ ሰልፍ ራስን የመግረፍ የማሳነስ ነገር እንዳይሆን ነው እንጂ ይሄ ትክክል ነህ አንተ ያልከው ያም አለ ይሄም አለ። እኔም ደግሞ የምለው በዛ በኩል ያለው ዲስኩርን በተለይ የቀኝ ግዛት እርግማን በተለይ አሁን የሱዳንን እንደው ኮንቴክስት ወጣት በለኝ እንደ ፉትኖት እንያዘው አለ ሱዳን ለሁለት ትከፈላለች ከዛ ደግሞ ለሁለት ትከፈላለች አሁን የሚለው ዲስኩር ራሱ ቀድሞ የቀኝ ግዛት ለምሳሌ እሳቤ ነበረ ነው። ያንን እሳቤ እያወቅን ሱዳኖችም እያወቁ ኢትዮጵያውያንም እንዲሆናሉ የሚለው እርግማንን ወይ በማቅለላችን ነው ወይ አንተ እንደምትለው ደግሞ ሁለቱንም አንደኛው ዲስኩሩን በማቅለላችን ምክንያት ከትውልድ ትውልድ የኛ ውርስ ሆኖ ይቀርቶ ነው በኋላ ፐርፎርም የምናደርገው ይመስለኛል ያንን እርግማን አንዱ እሳቤ። ሁለተኛው ደግሞ ኤጀንሲያችንም አሁን አንተ እንደምትለው ደግሞ እኛ ደግሞ የታሪክ ተዋናይ ብቻ ታውን ደራሲዎችም መሆናችንን ደግሞ ማሳነሳችንም ደግሞ ከዛው ዲስኩር ሊመነጭ ስለሚችል ሁለቱንም ሚዛን እንድንይዝ በማለት እውነት ነው። ምክንያቱም የቀኝ ግዛት እርግማን እኔ አሁን ራሴ መጠራጠር ጀምሬያለሁ። በተለይ አሁን አካባቢያችን ያለው ሁኔታ ስናይ እየደረሰን እርግማን ነው። ሱዳን አሁን ባለው ሁኔታ ድጋሚ ለሁለት ትከፈላለች የሚለውን የሚያወሩ ሰዎች እየበዙ ሲመጡ ያስደነግጣልና ወዴት እየሄድን ነው? አፍሪካን ወዴት ነው? ይሄ እርግማን አሁንም ተመልሶ ተከትሎን መጥቷል ወይ? መጠንቀቅ የለብንም ወይ? ሱዳኖች ይሄንን ያውቃሉ ግን ለምን እንዲሆኑ የሚለው እርግማን እንቆቅልሽ ስለሆነ በዚህ አውድ ውስጥም በእኛ ሁኔታ ታሪክ ውስጥም ጋግብተን ድጋሚ መተንተን ሁለቱንም ኤጀንሲያችንንም የእኛን ሚናና ተዋናይነትን ሁለተኛ ደግሞ ያንን የእርግማኑን ጥንካሬን በደንብ መገንዘብ ማየት አለብን ብዬ አስባለሁ። ይሄ ትክክል ነው። እርግማኑ ጠንካራ ነው። በኋላም ደግሞ ወደ 50ዎቹና 60ዎቹ ስንገባ ደግሞ በቃ ከተገኘበት ሀሳብን ከተገኘበት ከማንኛውም መደርደሪያ ሼልፍ ኢትዮጵያውያን ይዘው ይገባሉ። ኢትዮጵያውያን ሀሳቦችን ክሪቲካሊ ማየት አቃታቸው። ሀገራቸውን በደንብ ሳይረዱ በውጭ አይዲዮሎጂ በውጭ ርዕዮት ተገፋፍተው ውጤትን ምክንያትን በደንብ ሳያስቡ ብዙ ነገር ውስጥ ገቡ የሚልም አመለካከት ስለሚከተል በዛ ረገድ ደግሞ በጣም ብዙ ነገር ስለተባለ ዮናስ እኔ ይሄ እንዳለ ሆኖ ይሄንን ከምን አንጻር ነው ማየት ያለብን? ብቻስ ምን ይደረግ? ሌሎችም ቦታ እንደሆነው እንደዚህ ነው። የዚህ ጉዳይ ኦተርስ ኮሎኒያል እንትኖች ናቸው። የነሱ እንትን በግራና በቀኝ ገብቶ ኢትዮጵያውያን ነፃነን ነፃነታችንን በቀናይነት ጠብቀናል የምንለውን ነገር ሁሉ አበላሽቶት አጥፍቶታል የሚለው ነገር ጠቅላላ ኤጀንሲያችንን ለነሱ አስረክበን እኛ ሰራብንን በእኛ ላይ የተደራውን ድር ምንም በምንም አይነት አቅም እና ሁኔታ ትግል ሙከራ መታገል አልቻልንም የሚል እንትን ውስጥ እንዳይገባ ብቻ ነው እንጂ እነዛ ነገሮች ሁሉ ይታዩኛል። እኔ አሁን ስነ ታሪክ የታሪክ ምርምር አካሄድ ብዙ ጊዜ አስተምሬያለሁ እና አንዳንዴ ለተማሪዎቼ በተደጋጋሚ የማነሳላቸው ነገር ተጠንቀቁ፣ መረጃዎችን ጠርጥሩ። መረጃ እንደዚሁ አንድ ነገር የሚያመላክት አንድ ነገር የሚል ነገር ስለተገኘ ብቻ ይዛችሁ አትሩጡ። በጥንቃቄ መንገድ ነው ማለት ነው። በታሪክ ውስጥ መጠርጠር የጽድቅ መንገድ ነው ማለት እውነት ነው። መረጃዎችን በተለይ የመረጃዎቹ ምንጭ ምንድን ነው? የምንጩ ጸሐፊ ወይም ቀማሪ አዘጋጅ ማን ነው? ምን አይነት ጥቅም ምን አይነት ፍላጎት ነበረው? ስለምን ነገር ያውቅ ነበር? ስለምን ነገር አያውቅም? ያ ሰው ያንን የጻፈው እና በቦታና በጊዜ አውድ ውስጥ እንዴት ይታያል? ስለዚህ በምን አይነት ደረጃ ነው ተአማኒነት የሚኖረው ያ መረጃ የሚለውን ነገር መርምሩ፣ ድገሙና መርምሩ፣ ተመራመሩበት። ያንን ካጠራችሁ በኋላ ነው ያንን መረጃ ይዛችሁ ወደ ማስረጃነት ወደ ጉዳያችሁ ማስረጃነት የምትጠቀሙት እያልኩ ነው። በየቀኑ እንደውም እስክሰለች ድረስ ነው ይሄን ማደርገው እና ወደ ውጤቱ እንሂድ ወይስ ለዚህኛው ጥያቄ መልስ ሳምንት ብንገናኝ ይሻላል? አድማጮቻችን አሁንም በድጋሚ እንኳን ለድል በዓል አደረሳችሁ። ሸገር ካፌ ሸገር ካፌ ሸገር ካፌ